ሰላም እንደምን ሰነበታችሁ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በዛሬው ልዩ ፕሮግራማችን ቅዳሜ ግንቦት 1 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባና በጅማ ቦንጋ ሀገረ ስብከት በልደታ ማርያም ካቴድራል በታላቅ ድምቀት የተከበረውን የልደታ ማርያም ክብረ በዓል ምን እንደሚመስል ልናስቃኛችሁ ወደናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በኢትዮጵያም በውጭም ሀገር ለምትገኙ ካቶሊካውያን በሙሉ እንኳን ለእመቤታችን ልደታ ማርያም ክብረ በዓል በሰላም አደረሳችሁ። እንኳን ለእመቤታችን ልደታ ማርያም ክብረ በዓል በሰላም አደረሳችሁ አደረሰን እላለሁ። እግዚአብሔር አምላክ ይህንን በዓል እንደዚህ ስለባረከ ስሙ የተመሰገነ ይሁን። በኔ በኩል እጅግ በጣም ታላቅና በጣም ደስ የሚል በዓል ነበረ። ለመላው ኢትዮጵያ ውስጥ ለምትገኙ እንዲሁም ከሀገር ውጭ ላላችሁ ኢትዮጵያውያን ካቶሊካውያን እምነት ተከታዮች በሙሉ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓሏ በሰላም አደረሳችሁ እላለሁ። በዓሉም የሰላም የጤና እንዲሆንልን ልባዊ ምኞቴን እገልጻለሁ። ግንቦት 1 ቀን 2018 ዓ.ም በታላቅ መንፈሳዊነት የተከበረውን የልደታ ማርያም ክብረ በዓል መስዋዕተ ቅዳሴ በአዲስ አበባ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በጅማ የሀገረ ስብከቱ ጳጳስ እንደራሴ ክቡር አባ ሳሙኤል ዮሐንስ መርተዋል። ብፁዕ ካርዲናል እናቱን የሚወድና የሚያከብር ትልቅ ሕዝብ ነው። እናት ሁሉን የምታውቅ ሁሉን የምትችል ነች። እመቤታችን ቅድስት ድንግል ማርያም በእያንዳንዳችን ልብ ውስጥ ያለውን የጎደለንን ሁሉ ታውቃለች። ዛሬ የምናከብረው የልደት በዓሏ የጎደለንን ነገር በአብ ቀኝ ለተቀመጠው ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ እንድታቀርብልን እንማጸናለን በማለት አስተምረዋል። ሁላችሁንም እንኳን ለ2018 ዓመተ ምህረት የእመቤታችን የልደታ ማርያም በዓል በሰላም አደረሳችሁ አደረሰን ልል እወዳለሁ። እናቱን የሚወድ ሕዝብ እናቱን የሚያከብር ሕዝብ ትልቅ ሕዝብ ነው። እመቤታችን ቅድስት ድንግል ማርያም ዛሬ በመላው ዓለም ትከበራለች፣ በመላው ኢትዮጵያም ትከበራለች። በተለይ በሰሜን ኢትዮጵያ ዛሬ ልክ እንደኛው ጳጳስ፣ ካህናት፣ ደናግል ተሰብስበው ባሊቴና ያከብሯታል። በደቡብ ደግሞ ጅማ ላይ ትከበራለች። በምዕራብ ደግሞ ፓዌ የሚባል ቤኒሻንጉል ጉሙዝ ትከበራለች። በምስራቅ ደግሞ በአፋር ሰመራ ዋናው ከተማ ትከበራለች። እንግዲህ እመቤታችን በመላው ኢትዮጵያ ስትከብር ለሁላችን ደስታና ክብር ነውና አሁንም ለእመቤታችን ለቅድስት ድንግል ማርያም ክብር ምስጋና ይድረሳት እንላለን። እናት ሁሉን የምታውቅ ሁሉን የምትችል የጓዳውን ምስጢር የምታውቅ ናት። እመቤታችን ቅድስት ድንግል ማርያምም በእያንዳንዳችን ልብ ውስጥ ያለውን የጎደለውን ያማረውን እንዲሁም ደግሞ ሊጨመር የሚፈልገውን ታውቃለች። ልክ እመቤታችን በቃና ዘገሊላ ጊዜ ሰርግ ላይ ተቀምጣ ወይን የላቸውም ብላ ለልጇ እንደተናገረችው እንዲሁም እኛም የጎደለንን ለሷ ለማቅረብ ነው ዛሬ እሷን በማክበር እንዲሁም እሷንም ለመማጠን በዚህ እንዲህ ትልቅ ሕዝብ በተሰበሰበበት የእሷን በዓል ዛሬ የምናከብረው። በግንቦት 1 የልደታ ማርያም ክብረ በዓል በተለይም በአዲስ አበባ በተደረገው መስዋዕተ ቅዳሴ ቃለ እግዚአብሔር ያሰሙት ክቡር አባ ዳዊት ወርቁ የልደታ ማርያም ክብረ በዓል የመላእክትና የቅዱሳን ሁሉ ንግስት የሆነችው የእመቤታችን የቅድስት ድንግል ማርያም የልደት በዓል መሆኑን ተናግረዋል። እመቤታችን ቅድስት ድንግል ማርያም እግዚአብሔር ከጥንት ጀምሮ የሰጠን ምልክታችን ነች፣ ተጠንቅቃችሁ በትህትና ያዟት። ቅድስት ድንግል ማርያም ወደ ሰማይ ከመድረስ የምታገለግል መሰላል ነች በማለት የዕለቱን ቃል እግዚአብሔር አስተምረዋል። ስለዚህ ዛሬ ማርያምን ይዛችሁ ስትሄዱ የትና እንዴት እንደምታስቀምጡ እናንተ ወቁበት። ከጥንት ጀምሮ እግዚአብሔር የሰጠን ምልክታችን ነች። ስለዚህ በመጽሐፍም እንዲህ ተብሎ ነው የተጻፈው፣ እነሆ እግዚአብሔር ራሱ
ምልክት ይሰጣችኋል። ስለዚህ አሁን ያልኩት ለዛ ነው። እግዚአብሔር ከሰማይ የሰጣችሁ ምልክት ስለሆነች ተጠንቅቃችሁ ያዟት፣ በእንክብካቤ ያዟት፣ በንጽህና ያዟት፣ በትህትና ያዟት። እንዳታሰርቁ፣ ማርያማችሁን እንዳታሰርቁ። ዋና መመኪያችሁ ነች። ወደ ሰማይ ለመድረስ የምታገለግላችሁ መሰላል ስለሆነች እንዳታሰርቁ። በተመሳሳይ በጅማ በተከበረው ልደታ ማርያም ክብረ በዓል ቃለ እግዚአብሔር ያሰሙት ክቡር አባ ክፍሌ እናታችን ማደሪያው ልትሆን መወለዷን በመግለጽ የቀድሞዋ ሔዋን ያጣችውን ጸጋም መልአኩ ገብርኤል ጸጋን የተሞላሽ በማለት በጸጋው የተሞላች መሆኗ ታይቷል ብለዋል። ሰማይንና ምድርን የፈጠረውን የተሸከመችው እመቤታችንን ውለታ ለመረዳት ያሳደጉ እናቶቻችንን ውለታ ማየትም እንደሚገባ ክቡርነታቸው ገልጸዋል። እኛም በዚህ በመንፈሳዊ ድምቀት በተከበረው የልደታ ማርያም ክብረ በዓል ላይ ተገኝተን በተለይም በጅማ የልደታ ማርያም ምእመናን የተሰማቸውን ደስታ እንዲያካፍሉን ጠይቀን ነበር። እውነት ለመናገር በየዓመቱ የእመቤታችን በዓል ልደታ ይከበራል። ነገር ግን የዛሬው በዓል እጅግ በጣም ልዩ ነው። እጅግ በጣም የደመቀ ነው። ዝግጅቱ በጣም የተዋበ ነው። ብዙ ሕዝበ ክርስቲያን ከብዙ አካባቢ መጥቶ ተሳትፎበታል። ድምቀቱ ውበቱ እጅግ በጣም ያማረ ስለሆነ እውነት ለመናገር ልባችንን የጎበኘ በዓል ነው ብዬ ልዩ በዓል ነው ብዬ ነው ማምነው። ክብረ በዓሉ እንግዲህ እንዳያችሁት ነው። እኛ ከ2 ወር በፊት ጀምሮ ነው እየተዘጋጀን የነበረው። ዛሬ እጅግ ታላቅ በዓል ነው። ታላቅ ንግስ ነበረ። እናታችን ድንግል ማርያም ልደቷን እንደዚህ በጋራ አንድ ላይ ሆነን ስናከብር ሁላችንም እንደተባረክን ሁላችንም ብዙ ጸጋ ብዙ በረከትን እንዳገኘን ይሰማኛል። እንግዲህ ይህንን ክብረ በዓል የሚያከብሩትን ሁሉ በዚህ በደቡብ ምዕራብ ኢትዮጵያ አካባቢ ብዙ የልደታ ማርያም ቁምስናዎች አሉ እና ግን አንጋፋውና ትልቁ የዚህ የደቡብ ምዕራብ የጅማ ቦንጋ ሀገረ ስብከት መቀመጫ ካቴድራሉም እዚህ ጅማ እንደመሆኑ መጠን እዚህ ላሉት ምእመናን በተለያየ ቦታ ይህን ክብረ በዓል የሚያከብሩትን ሁሉ እንኳን ደስ አላችሁ፣ እንኳን ለዚህ ታላቅ ክብረ በዓል እመቤቴ ድንግል ማርያም አደረሳችሁ ለማለት ወዳለሁ። እንግዲህ እግዚአብሔር አምላክ ቀሪውንም ጊዜ ሁሉ እንዲባርክልን ምኞቴ ነው። በጣም አመሰግናለሁ። በዓሉ እጅግ በጣም ባማረ ሁኔታ ደስ በሚል ሁኔታ እየተከበረ ይገኛል። እንደምታዩት እዚህ ጋር ብዙ እንግዶች አሉ፣ ከተለያየ ቦታ የመጡ እንግዶች አሉ። እዚህ በጣም ባማረ ሁኔታ እያከበር ነው እንገኛለን። በተለይ እመቤታችን ልደታ ማርያም እንግዲህ ድሮ በአዳምና በሔዋን የተዘጋብንን በር በእመቤታችን ማርያም መወለድ እሺታ ምክንያት ይሄንን ቀን ይሄንን በማስመልከት እያከበር ነው እንገኛለንና በጣም ደስ ይላል። ዛሬ ከትናንት ጀምሮ በጣም ባማረና በደመቀ ሁኔታ እየተካሄደ ነው ያለው። እጅግ ደስ ብሎናል። ለመላው ህዝበ ክርስቲያን በሙሉ ለካቶሊክ ህዝበ ክርስቲያን በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ክብረ በዓሉ በጣም ደስ ይላል። ከሌላው ጊዜ በወትሮ የተለየ መልኩ በጣም ባማረ መልኩ የእመቤታችን የቅድስት ድንግል ማርያም የልደት በዓሏን እያከበረን እንገኛለን። ጅማ እና አካባቢው ያሉ ብዙ ምእመናን በመገኘት በጣም በታላቅ በድምቀት ሁኔታ እየተከበረ ይገኛል። በጅማ በተከበረው የልደታ ማርያም ክብረ በዓል የሀገረ ስብከቱ ጳጳስ እንደራሴ ክቡር አባ ሳሙኤል ዮሐንስ፣ የላዛሪስት ገዳም አለቃ ክቡር አባ መኮንን ቡታ፣ የቁምስናው ቆሞስ ክቡር አባ ለማየሁ ኃይሌ፣ ካህናት፣ ደናግል፣ ተጋባዥ መዘምራን፣ ከቅርብና ከሩቅ የመጡ ምእመናን በመገኘት በታላቅ መንፈሳዊነት አክብረውታል። ክብረ በዓሉ በተለይም የጅማ ልደታ ማርያም ቁምስና መዘምራን 5ኛ የመዝሙር አልበማቸውን ባስመረቁ ማግስት የተከበረ መሆኑም ታላቅ ድምቀት ሰጥቷል። ዘንድሮ እንግዲህ ለየት የሚያደርገው ነገር በጣም አለ። በትላንትናው ዕለት በዋዜማ በሚያዝያ 30 የአጠቃላይ የጅማ ቁምስና 5ኛ ቁጥር አልበም አስመርቀናል። እሱም በምስጋና የተሞላ ይላል። እንግዲህ በምስጋና የተሞላ ማለት ትላንትም እያመሰገንን ነበር፣ ዛሬም እያመሰገንን ነው። እመቤታችን ድንግል ማርያምን በማግኘታችን በጣም የተለየ ባህር የሚያደርገው ዘንድሮ 5ኛ ቁጥር እያከበርን ስለምንገኝ ነው። በትናንትናውም ዕለት ደግሞ የዚህ የልደታ ማርያም ቁምስና ወጣቶች 5ኛውን አልበም አዘጋጅተው በታላቅ ደስታ አስመርቀዋል። የመጀመሪያውን ቁጥር 1 እና ቁጥር 2 ላይ እኛ የቀድሞ ወጣቶች ተሳትፈን እኛም በጊዜያችን እነዛን መዝሙሮች በማሳተም ለነዚህ ፈለግ ሆነናቸዋል ብዬ አስባለሁ። ይሄ በዓል ትላንትና ነው ተጀመረው።
ትላንት የጅማ ካቶሊክ መዘምራን 5ኛ የመዝሙር አልበማቸውን ነው ያስመረቁት። ምረቃ ላይ እንግዲህ የነበረ ሰው ሁላችሁም ስለነበራችሁ የምታውቁትን ነገር ነው። እጅግ በጣም አስደማሚ፣ እጅግ በጣም ውብ የሆነ በዕለቱ የተላለፉ መልእክቶች አባቶች ያስተላለፉት፣ ወጣቶች የሚያስተላልፉት በመዝሙር የተላለፈ ልዩ መልእክት ልብ የሚባርክ እውነት ለመናገር ከሆነ ወደ እመቤታችን ወደ ዋናው በዓል ለመንደርደር እጅግ በጣም ያዘጋጀን በዓል ትላንት ነበረ። የዛሬውን ደግሞ ልዩ በዓል በዛ መንፈስ እንድናከብር እድሉን የሰጠን እሱ ራሱ ስሙ ለዘላለም የተመሰገነ ይሁን። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የጋምቤላ ሀገረ ስብከት እጩ ጳጳስ ክቡር አባ ኃይለ ማርያም መድህን፣ የዕለቱን ቃለ እግዚአብሔር ያሰሙት ክቡር አባ ዳዊት ወርቁ፣ ካህናት፣ አባቶች፣ ቆሞሳት፣ በርካታ ቁጥር ያላቸው ምእመናን፣ ወጣቶችና ታዳጊዎች ተገኝተው የበረከቱ ተካፋይ ሆነዋል። የእመቤታችን የልደታ ማርያም ክብረ በዓል በዘንድሮ 2018 ዓ.ም በተለይም በተገኘንባቸው አዲስ አበባና በጅማ በጸሎት በያሬዳዊ ዝማሬዎች በቅዱስ ቁርባን ዑደትና ቡራኬ ተጠናቋል። ለጌታ ሰላም ሂዱ። ዘወትር ግንቦት 1 የሚከበረው የልደታ ማርያም ክብረ በዓል ከአዲስ አበባና ጅማ በተጨማሪ በኢትዮጵያ ካቶሊካዊት ቤተክርስቲያን በርካታ ሀገረ ስብከቶች በድምቀት የተከበረ ነው። ለአብነት ያህልም በባህር ዳር ደሴ ሀገረ ስብከት አፋር ሰመራ ብፁዕ አቡነ ልሳነ ክርስቶስ በተገኙበትና በእምድብር ሀገረ ስብከት በየሮረና በመቃና ልደታ ማርያም ቤተክርስቲያን ብፁዕ አቡነ ሉቃስ በመሩት መስዋዕተ ቅዳሴ፣ በአዲግራት ሀገረ ስብከት በአሊቴና ልደታ ማርያም ቁምስናና በሌሎችም ሀገረ ስብከቶች በመንፈሳዊ ድምቀት ተከብሯል። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው የአዲስ አበባና የጅማ ልደታ ማርያም ክብረ በዓል አከባበር ልዩ ፕሮግራም ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ እመቤታችን ልደታ ማርያም በአማላጅነቷ ታስታውሳችሁ በማለት በዚሁ ተሰናበትን።